በሚስቱ ስም በወንድሙ ስም በቤተሰቡ ስም በሚወዳቸው ሰዎች ስም 15 ሚሊዮን በሃይማኖት ብቻ ብድርና ቁጠባ በሃይማኖት ብቻ እንደዚህ መደራጀት ይቻላል ወይ? የኛን ፍርማይ ራሱ አስመስሎ ይፈርማል የቦርዶቹን ማለት ነው። አያውቁትም የዘጻት ብድርና ቁጠባውን አሰራሩ የተበላሸውን እዛ ጋር ሊመጣ ነው። ካላወቁት ለምን የተመለከተ ኢንተርቪው ሊሰጡ ነው እዚህ ጋር የተቀመጡት? በእኛ ላይ ራሱ የመግደል ሙከራዎች ዛቻዎች ሲደረጉ ነበሩ። 200 ሚሊዮን በላይ ተበልተናል ብሎ ህዝቡ በሰልፍ ነው ወስዶ ባንክ ውስጥ ሚሊዮን ያስገብቻለሁ። እንዴት አወቁ? እንዳያውቁ ከተደረጉ ነው ጥያቄው። የኔ ራይ የዘጻት የለውጥ ሪል ስቴት የሼር አክሲዮን ማህበር ለማቋቋም ነው። የሼር አክሲዮን ማህበር ለማቋቋም መጀመሪያ ያለኝ ራይ ባይዘበራዩ የኔ ነው። 6 ቦታ ተገዛ የተባለው 3ቱ ፌክ ሆኗል። 3ቱም ራሱ በትክክለኛ ውሉን የጠበቀ ሂደቱ ላይ አይደለም ፕሮሰስ ላይ የነበሩም ነበሩ። ከ6ቱ ቃላት ወንጌል አንዱ ምን ነበር? ብራብ ብጠማ ብታረዝ ከሚለው ውስጥ ብታሰርም ማለት ጠየቋቸው። ምን አገባችሁ በቃ አላውቃችሁም አለ። እንዴ ቦርድ አይደላችሁም ከዛሬ ቀን በኋላ አለ። እግረኛው ሚዲያ መድረክ እንጂ መዶሻ የለው። ዘጻት አንድ ብሎ እየተሸወዱ ነው። አሁን 5,000 10,000 እየከፈለ ሰው እየተበላ ነው። ለደራጃ አይደለም። የዘጻቱን ወስደውባችሁ ከሆነ ይሄኛ መብት ነው በሉ። ዘጻት የነበረ ህዝብ ግን ነገ ሐዲስ ኪዳንም ላይ መገኘት መብቱ ነው። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነን ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። ነገር ከወዲህ ነው። የዛሬ እንግዳዬ ፓስተር አጥናፉ ይባላሉ። ዘጻት ብድርና ቁጠባ ዘጻት ለለውጥ ሪል ስቴት የሚባል ማህበር አቋቁመው እየሰሩ ነበረ። አሁን በዚህ ውስጥ ያለው ቦታና ሚሊዮን በመቶ የሚቆጠሩ ሚሊዮን ብሮች እንዳይሆኑ ሆነዋል ነው። እንዴት ነው የኛ ጥያቄ? ስንቆይ ለማጥራት እኔና ፓስተሩ ከናንተ ጋር ነን። እናንተም እኛን ምሰሉ። ፓስተር አጥናፉ አመያ ይህ ምን ይላል? እግረኛው እንኳን በደህና ወደ እግረኛው ሚዲያ መጡልኝ። አሜን። ደህና አሉ? ደህና ነኝ እግዚአብሔር። ሰላም አሉ? ደህና እግዚአብሔር ይመስገን። እንኳን ደህና መጡልኝ ሲባል አሜን ነው የሚባለው? እንግዲህ እንኳን ደህና ቆያችሁ ነው። ይቅርታ አሜን ስላሉ ነው። ያው ፓስተር ስላሉ አሜንን ለምጀር አሜን ለምደው ነው። ይሁን። ደህና አሉ? ደህና ነኝ ጌታ ይመስገን። ጉዳዩ ትንሽ ከገንዘብ ጋር ይያያዛል። አዎ። ከዘጻት ቁጠባና ከዘጻት ሪል ስቴት። አዎ። እርስዎ ደግሞ ፓስተር ነዎት። አዎ። እንደ ቸርች ነው የተቋቋማችሁት? እንደ ቸርች ሳይሆን የቸርች ሰዎች ሆነን እንጂ እንደ ቸርች አይደለም። ከተለያየ ቦታ የተሰበሰቡ አገልጋዮች አንድነት ነው። ስለዚህ በፕሮቴስታንቶች ብቻ ማለት ነው። መጀመሪያ እንደዚህ ነው ሐሳባችን፣ አገልጋዮች ብቻ ብለን እንዳምራሱ የመጀመሪያ ይቻላል ወይ እኮ ብዬ ነው። በሃይማኖት ብቻ ብድርና ቁጠባ በሃይማኖት ብቻ እንደዚህ መደራጀት ይቻላል ወይ? ለዛውም ደግሞ በፋይናንስ ዘርፍ እሱ ነው ዕውቀቱ በወቅቱ የነበረን የኛ መረዳት አንድ ላይ ተደራጅተን ቤት እናገኛለን ነው የሚሉ ሐሳቡ። እና ተደራጅቶ መስራት አንድ አካባቢን መፍጠር ክልክል ላይሆን ይችላል። መኖሪያን ሰፈር መፍጠር ግን ንግድ ፍቃድ አውጥቶ ደግሞ በፋይናንስ ስርዓቱ ገብቶ አበዳሪም ቆጣቢም ለመሆን ተቻለ ወይ? እንደዛ ፈቀዱላችሁ ወይ? ፈቃዱን አወጣችሁ ወይ? ኮብዬ እሱ ላይ ነው አሁን ሐሳቡም ወደ ሐሳቡ ስንመጣ በወቅቱ የነበሩት አመራሮች እንደዚህ አደራጅ እኛንን ካሉ ምናልባት በሙያው የሚችሉ ሰዎች ያለው ነገር አቅጣጫ ቢሰጡ የመንግስት አካላት በተለይ ለሚኩራ ላይ የነበሩ በወቅቱ የነበሩ አመራሮች ይሄ አይደለም ይሄ ነው መሆን ያለበት ብሎ አቅጣጫ ቢሰጡ እነዚህ ስህተቶችም አይመጡም ነበር። እኛ ቸርች ላይ በዚህ መንገድ ተደራጃችሁ? አዎ ተደራጀን። ብድርና ቁጠባ ሆናችሁ ተደራጃችሁ? ተደራጀን። ላይሰንስ ወጣ። ዘጻት ብድርና ቁጠባ ምን ያህል ካፒታል ይዛችሁ ተጀመራችሁ? በዛኔ ቢያንስ
ወደ ያስመዘገብ ነው ያኔ ብድርና ቁጠባ ስም መሰረት ወደ 56 ሺህ ነው ምናምን በውሉ እንደዚህ ብር ነው ባልልም ብዙ ህዝብም በዛ ከዛ በኋላ ከበዛ በኋላ ባልልም ማለት እርሶ ምንድነው የዘጻት ቦርድ ስለዚህ ዘጻት ብድርና ቁጠባ ያለውን አካውንት የተነሳበትን ካፒታሉን ቢሮውን ቴብል ጠረጴዛውን ያቃል ማለት ነው ኮስንት በስንት ብር ተነሳችሁ መነሻ በቃ በ200 ምናምን 100 አለን መጀመሪያ አይበቃም ሲባል 200 አድርገን በአመት ውስጥ 6000 ቆጣቢዎች ማለት ነው 6000 ብር ይቆጠባል በአንድ አመት ማለት ነው እሺ ከዛ ህዝቡ ብዙ ስለነበረና የብሩን መጠን በጣም ከፍ ማለት ሲጀምር የህዝቡን ቁጥር ከፍ ማለት ሲጀምር እስከ 56 ሚሊዮን ድረስ እስኪገባ ድረስ የመጀመሪያ ወደ ሪል ስቴቱ ይሄን ነገር ደረጃ ላይ ደርሰናል ካፒታላችን ከፍ ብሏል ብለን ወረዳ 10 ላይ 2013 ብድርና ቁጠባ ከተደራጀ በኋላ ህዝቡን በዝቶ 1896 ሰው ተገኝቶ ወረዳ 10 ላይ ጠቅላላ ጉባኤ ተደርጎ በዛኔ ነው ነገሩ አሁን ብድርና ቁጠባ ላይ ቤት ቦታ እንሰራለን ብለን ያ ማይንድ ነው የነበረን ስንሄድ አይቻልም ተባለ ለምን ወይም ኩባንያ ሪል ስቴት ፍቃድ ማውጣት አለባችሁ እንጂ በዚህ አይቻልም ተባለ ከዛ በኋላ ምን እናድርግ አሁንም በዚሁ ስም ብድርና ቁጠባው ለዚህ ድርጅት ዋና ፍላጎታችን ቤት ስለሆነ ለዚህ እንደ ድጋፍ የሚሰጪ ይሁን የኩባንያ ይሁን ሪል ስቴቱን በዛው ስም ይውጣ ተባለ እሺ ጠቅላላ ጉባኤ ይሄ የተሰበሰበ ህዝብ በአንድ ድምጽ አሁንም ወረዳዎች የክፍለ ከተማ አደራጅ መስሪያ ቤት ባለበት ሪል ስቴት ፍቃድ ይውጣ ተብሎ ተወሰነ ከዛ እነሱ ባሉበት ሪል ስቴት ፍቃድ ወጥቶ ቤት መገንባት ነው ያለብን ተባለ በዛ ውስጥ አሁን ሰውኛን ሲመርጥ ቅድም ያልከው ላይ ሰውኛን ሲመርጥ በቃ በቤተክርስቲያንም ታማኝነት ስም ስላላቸው እነዚህ ሰዎች ቢመሩን የኛ ገንዘብ አይበላም አንድ ነገር ላይ እንደርሳለን የሚል ነበረ ከዛ በኋላ በዚህ እነሱ አምኖ ለኛ ኃላፊነት ሰጡ በወቅቱ ደግሞ ፓስተር ማቴዎስ ያዕቆብ ይባላል የዋና ሊቀመንበር የሆነው በዛ በምርጫ ነው በእለቱ ከዛ በኋላ ስራ አስኪያጅ የሚሆነው ባለሙያ መቅጠር ይቻላል እናንተ ይሄን በበላይነት ከመራችሁ ያን የሚመሩት ድርጅት ሰራተኞች መቅጠር ይቻላል ተባለ ከዛ በዛ ምክረ ሐሳብ መሰረት አቶ ሀፍታሙ ተስፋ የሚባለው የዛ ባለሙያ ናቸው የተባሉ ተቀጥሮ መጡ ማለት ነው ከዛ እሱንም እንዲያለ በጣም ስራ ልምድ ያለው ሰው ነው ትልልቅ ድርጅቶች ላይ የሰራ ነው ብሎ ያመጣም ፓስተር ማቴዎስ ነው ስለዚህ እሱን ደግሞ የድርጅታችን ሊቀመንበርም ስለሆነ ሙሉ ውክልና ሰጠናል እነዚህን ጉዳዮችን እንዲሰራ ፍቃዱንም እንዲያስጨርስ ጉዳዮችን ሁሉ እንዲጨርስ እንሰጥ ነበር ይሄኛው ሰውዬ ከመጣ በኋላ ትላንትና የነበረው መንፈሳዊ የሆነ ነገሮቹ ጥበቦቹ እየተደበቁ ሌላ አካሄዶች ይቀጥሉ ነበር አናውቅም እሱ ላይ መጣበታለሁ ከዛ በኋላ ምንድነው የሆነው ብድርና ቁጠባ ቤት መስራት ስለማይቻል ወደ ዞርና አሁን ሪል ስቴት ፍቃድ ማውጣት አለው እሱ ጋር መጣለው ብድርና ቁጠባው ላይ ስንት ሺህ ሰው በየስንት ጊዜው ምን ያህል ብር ቆጠበ ከዛ የመጀመሪያው ዙር ላይ ሲገባ ከዛ 6,000 ነው በአመት የተባለው ከዛ በኋላ ካፒታሉ ይሄ በቂ አይደለም ተባለና 20,000 ደግሞ በአመት ይሁን ተባለ አሁን እኔ በየቀኑ ያለውን ዝርዝር አይደለም የፈለኩት ዘጻት ቁጠባና ብድር ተቋም መስርታችኋል
በዚህ ውስጥ አባሎች ተሰብስበዋል አይደለ? ሁሉም ደግሞ የፕሮቴስታንት አማኞች ናቸው። እናንተም አላማችሁ በዘጸአት በኩል በብድርና ቁጠባው አድርጋችሁ ዘጸአት ደግሞ ሪል ስቴት ገንብታችሁ አንድ አካባቢ መኖሪያ መፍጠር ነው። በጣም ጥሩ። አላማችሁ እዚህ ላይ እያለ ብድርና ቁጠባ ሆናችሁ ምን ያህል ሰው በብድርና ቁጠባው ተመዝግቦ ነበር? ምን ያህል ጠቅላላ ብር ተሰብስቦ ነበር? ይሄን ይንገሩኝ። ብድርና ቁጠባ ላይ አሁን እስከ 3 አመት ነው በሰላም የሰራ ነው። ዝርዝር እኮ አይደለም ጥያቄው አይደለም ጥያቄ እኮ ግልጽ ነው። ብሩ ቶታሉ እንደ ለማግኘት ስለሚቸግር ለምንድን ነው የሚቸግረው? ማለት አያውቁትም የዘጸአት ብድርና ቁጠባውን አሰራሩ የተበላሸውን እዛ ጋር ሊመጣ ነው። ካላወቁት ምንን የተመለከተ ኢንተርቪው ሊሰጡ ነው እዚህ ጋር የተቀመጡት? እኮ ብዬ ያወቁትን ልነግርህ። ካወቁት ይንገሩኛ። 56,000 ነው ከመጀመሪያ 56 ሚሊዮን 56,000 ነው የአንድ ሰው ድምር ነው የጠየቅኩት አልኩት። የዚህን ሁሉ ሰው የየቀን እንትን አንቆጥርም። ዘጸአት ብድርና ቁጠባ ምን ያህል ሚሊዮን ብር ሰብስቦ ነበረ? መጨረሻ ቦርድ ነኝ አሉኝ እኮ 200 ሚሊዮን በላይ ነው። እንደዛ የሚባል በቁጥር በላይ በታች የሚባል የለም። 200 ሚሊዮን ይበሉኝ ወይ በላይ የሚባል በኬስ ሂደት ላይም ያስገባ ነው። ከ200 ሚሊዮን በላይ የሚል ነው። በላይ ብሎ ቁጥር አለ። ለምን ሙሉ በሙሉ የማታረጋግጥበት የፋይናንስ ችግር እክል የገጠመበትና ቦርድ ነውታ የማወቅ ደግሞ ስልጣን አለው። አምጣ ብለው የፌደራል ፖሊስ ወንጀል ምርመራ አዲስ አበባ መልካች ዘጸአት ገንዘብ ብድርና ቁጠባ ቀን 11/4/2016 ዓመተ ምህረት እንትን ያለ ነው። ይሄ አመልካቾች ዘጸአት የለውጥ ሪል ስቴት የቦርድ አመራሮችና የብድር ቁጠባው ናቸው። አንደኛ ታገኘው ፓስተር ማቲ ለሙ፣ ወንጌላዊ ባህሉ ኢተፋ፣ ፓስተር አጥናፉ አመያ እርስዎ ማለት ነው። መምህር ውለታ ያዴታ፣ አቶ ሽፈራው ካባ፣ አቶ ኃይሉ ኢሰሙ፣ አቶ ለችሳ አራርሳ፣ ወይዘሮ ሰላማዊት ግርማ፣ መምህርት መሰረት ደሳለኝ እና ነቢይ ፍጹም ሱልጣን፣ ተጠርጣሪ ፓስተር ማቴዎስ ያዕቆብና ሌሎች ግብረ አበሮች ይላል። ጉዳዩ ለህዝብ ጥቅም በተሰበሰበ ገንዘብ ላይ የተፈጸመ ከፍተኛ ምዝበራና ብልሹ አሰራር ለማጋለጥ ተሻሽሎ የቀረበ ክስ እናንተ ለፌደራል ፖሊስ ያቀረባችሁት ነው። አቤቱታ ያቀረባችሁት ነው። እሺ ክስ አይደለም ብዬ ነው፣ አቤቱታ ነው ይሄ። ይታይልን ብላችሁ እስከ 200 ነገር ግን የማህበሩ ሰብሳቢ ፓስተር ማቴዎስ ያዕቆብ ግብረ አበሮች ጋር በመሆን በህዝብ የተሰጠውን ኃላፊነትና ስልጣን ወደ ጎን በመተው የቦርድ አመራሮችን ስልጣንና ኃላፊነት በመጣስ የመስራቾች አባላትን ጥቅም ለራሱና ለቤተሰቦቹ በስውር በህገወጥ መንገድ በመቀየር ሰነዶችንና የመመስረቻ መተዳደሪያ ደንብን በመሰወር ሌሎች ሰነዶችን በማዘጋጀት ከሰነዶች ማረጋገጫ የማህበሩን ስም የግሉ በማድረግ ሼር ካምፓኒ እንዲሁም የተወሰነውን ማህበር የማህበሩን ስምና ስያሜ በመጠቀም ዘጸአት የለውጥ ሪል ስቴት አድርገው በመቀየር በከፍተኛ ደረጃ ማጭበርበርና የህዝብን ሀብት በመመዝበር ማህበሩን የግል እንደሆነ አድርጎ ይላል። እንዲህ ያለ ይቀጥላል። እሺ ቀጥሉልኝ። እና ምንድነው እርሻ ግቡ የብሩን መጠን ማወቅ እንዳይቻል የተደረገበት እሱ ነው ዋናው። ለዚህም በተለያዩ ሚዲያዎችም ነግረናል። ክስ ላይም የነበረው ኦዲት ዋና መስሪያ ቤትም ገብቶ ሲመረምር የነበረው እሱ ላይ ነው። ችግሩ ምንድነው? ከዚህ በላይ ብለን ያልነው ብሩ ከመነሻ የነበሩ ሰዎች በትክክለኛ ከዚህ በታችስ ቢሆን ነው የኔ በላይ ስትሉ ግምት ከሆነ በታችስ የማይሆንበት ምን አጋጣሚ አለ? እሱን ያው ኦዲቱ ግኝቱን ያመጣዋል። ስለዚህ ምንድነው ያደረግነው 56,000 ነው ከመነሻ የነበረ አንድ ቆጣቢ ወይም አባል ሙሉ አባል መስራች የነበረው። ከዛ በኋላ ምን ተደረገ? ዘጸአት እነዚህ 1926 ሰዎች በተገኙበት ወረዳ 10 ላይ በተደረገ ስብሰባ ላይ 2013 ሐምሌ 15 ላይ በተወሰነ ውሳኔ ዘጸአት ብድርና ቁጠባው በዛው ይቀጥል፣ ኩባንያ ደግሞ ዘጸአት የለውጥ ሪል ስቴት ማህበር ይመስረት ተብሎ በእነዚህ ሰዎች ስም ተወሰነ። ለዘጸአት ሪል ስቴት ቅድመ ካፒታል ማስመዝገቢያው ከሰው ነው የሚዋጣ ወይስ እዚሁ ካለው የሆነ ነገሮቹ ይለፉ ሲባል ወደ 15 ሚሊዮን እንድተላለፍ ተወሰነ። እሺ
ከዛ ቅድመ ካፒታል አሁን እንደ ብድርና ቁጠባ ከመሬት እንትን ብለህ 1-2 ብለህ የምትደር አይደለም። ሪል ስቴት የሆነ ካፒታል አስመዝግበኝ ነው የምትቀጥለው ተባለ። በዛ ስሙንም ሳንቀይር ሪል ስቴት የሚልና ብድርና ቁጠባ የሚል ብቻ ነው የተለየው። በዛ ተወስኖ አለፈ። እነዚህንም አመራር የብድርና ቁጠባ ነው ወይስ ሌላን እንምረጥ ሲባል እነዚሁ አመራሮች ሁለቱንም ድርጅት ይምሩ፣ ሁለቱን የኩባንያ ተባለ። ከዛ በኋላ ይሄ በሙሉ ድምጽ ሲጸድቅ ወደ ስራ ተገባ። 2013 ሐምሌ 15 ነው ይሄ ነገር ውሳኔ የተላለፈው። 2014 ህዳር 3 ላይ ምን ተደረገ? እነዚህ ስራዎች እንደተሰሩ ሁሉ ዝርዝር ሪፖርቶቹ ሁሉ የቀረቡበት ዶክመንትም በቴሌግራም ልከልሃለሁ፣ እዚህም ልታገኝ ትችላለህ። ምን ተደረገ? ዘጸአት የለውጥ ጥርስ በወቅቱ ሲወሰን ሪል ስቴቱ ብቻ ሳይሆን አስመጭና ላክነት ከራሳችን ልንጠቀም ብሎኬት ማምረቻ፣ ካፌዎች፣ ብዙ ነገሮች ከኮንስትራክሽን ዘርፍ ላይ የነበረው በሪል ስቴቱ ይጠቃለል ተብሎ ተወስኗል። እነዚህ ውሳኔ ሐሳቦችም ነበሩ። ፌደራል ጋም ሁሉም ቦታ የደረሰ ነው። ከዛ በኋላ በዚህ ሪል ስቴቱ ላይ ሰው ገባ። በእነዚህ 4 ወር ውስጥ ስንት ሆነ? ወደ 3600 በላይ የሆነ ሰው ሪል ስቴት ስታቋቋሙ ሰው እንደ ጉድ ወረፈ። ሁለተኛ ደግሞ ቅድም የጠየቀው ንግድ ላይ ከሆነ አንድ ሃይማኖት ለምንድን ነው የሚለው ምክር ሐሳቦቹም ሲመጡ እናንተ ላይ መጣ። ሲመጣ አድማሱን አሰፋንና ሁሉም ሙስሊምም ኦርቶዶክስም መግባት አለበት ስንል ቀድሞ የገቡት እንጂ ኋላ ሙስሊሞችም እዚህ ውስጥ ገብቶ ተጎድተዋል። ኦርቶዶክስ ወንድሞችም እዚህ ውስጥ ገብተዋል። ለምን ቀድሞ በተደራጀው አመራሩ በዛ ቀጠለ እንጂ በተለያየ ዘርፎች ላይ ኋላ የተሳተፉት አሉ። እና ምን ተፈጠረ? ዘጸአት ለለውጥ ሪል ስቴት ሲመሰረት ምን ተፈጠረ? እሱ ጋር እንድትመጣ ነው። ከዛ ምን ሆነ? እኛ ሪል ስቴት ማህበር ነው እንዲመሰረት ያደረግነው። ከዛ በኋላ ቦታም ተገዛ፣ ብሮቹም ተላለፉ፣ ላይሰንስም መጥቷል ተባለ። እኛ ቦርዶቹ በየጊዜው ሂደን አንዳንድ ጥያቄዎችን ስንጠይቅ ለኛ ይሰወራል። ከዛ በፊት ቦርዶቹ የሚቆጣጠሩት ፈራሚዎቹ የሚቆጣጠሩት ከዛ ገንዘብ ያጅና ሂሳብ ሹሙ ዋና ሊቀመንበሩ የሚፈርሙበት በኦሮሚያ እና በኦሮሚያ ህብረት ስራ ባንክና በብርሃን ባንክ ነው የተከፈተው። ከዛ ወደ ሪል ስቴቱ ከዞረ በኋላ ቦርዱ የማይቆጣጠራቸው ባንኮች ላይ አካውንት ተከፈተ። ቦርድ ለወንበር ላይ የምንቀመጥ የሆነ ቪዲዮም ልከልያለሁ። ወንበር ላይ ተቀምጠን ዝም ብለን የሆነ ውሳኔ ተብሎ አውቆ የማጃጃል ነገር እኛ ዝም ብለን እዛ ጋር ቁጭ ብለን ውሳኔ እንሰጣለን። መሬት ተገዝቷል ይባላል፣ ኑና ይጠሩ ወይም እዛ ጋር የሆነ አረንጓዴ ነገር እንትቀል ሲባል ወደ 6 ቦታ ምናምን ተክለናል። ከነዛ ውስጥ ትክክለኛ ነው ብለን የተወሰነ መረጃ ማግኝተን አሁን እግድ ላይ ያስደረግነው 3 ቦታ ብቻ ናት። ከዛ ብሩ ደግሞ እኛ መቆጣጠር አልቻልንም፣ ወጪው ገቢውን ማወቅ አልቻልንም። ከዛ በኋላ ደግሞ አዲስ ህግ ያመጣሉ። ይሄ አቶ ሀብታሙ የሚባለውና እሱ በሚሰጠው መመሪያ መሰረት ካፒታሉ ከፍ እንድል በዚህ በ56,000 ቁጠባ አይደለም ሌሎች እጣ ሽያጮች ይደረጉ፣ ሁሉም ሰዎችም ይግቡ፣ ከሙስሊምም ከኦርቶዶክስም ይግባ፣ እንተም ይግባ፣ ነገር ግን ሰፋ ተደርጎ እጣ ይሸጥ ተባለ። ከ500 በላይ ከ500,000 በላይ እስከ ሚሊዮን እስከ 1.5 ድረስ የተበሉ ሰዎች አሉ። ምክንያቱም ሲገባ ይሸጥ ተብሏል። በዚህ አደረጃጀት ውስጥ አንደኛ ዙር እርሶ የብድርና ቁጠባውን ነው የሚያውቁት። የቦርድ አመራርም ሆነው እየሰሩ ያሉት ብድርና ቁጠባው ላይ ነው። ሁለቱም ላይ ቆዩ። ዘጸአት ብድርና ቁጠባ ላይ ቦርዱ የማያውቀው ስራ መሰራት ጀመረ አሉኝ። ስለዚህ እዛ የሚደረገውን አያውቁም ማለት ነው። እርሶ እንዳናውቅ የተደረገው ለምንድን ነው? እንዳያውቁ ተደርገዋል። ጥያቄው ደግሞ በሌላ በኩል ምን አሉኝ? አሁን ከ500 እስከ ሚሊዮን ብር የተበሉ ሰዎች አሉ አሉኝ። ቤት እንዳያውቁ ከተደረጉ እንዳናውቅ የተደረገው አንዱ ምንድን ነው? እንዴት አወቁ እንዳያውቁ ከተደረጉ ነው ጥያቄው።
በኋላ ነገሮቹን ለማወቅ ብንጠይቅ ፍቃደኛ አልሆንም አለ ሊቀመንበሩ። መበላታ ከ500 እስከ 1 ሚሊዮን ብር ሰዎች ተበሉ ያሉኝ በምን አወቁ? በምን ስልጣን አወቁ ነው እኮ ጥያቄው። እኛ እንደ ቦርድ ዝም ብለን ለሳምፕል እንድንቀመጥ ይደረጋል፣ እንደዚህ ለቀረጻም ለተለያየ ነገር ግን አንደኛ ማወቅ የጀመርነው በመሬታችን ላይ በገዛ ነው ከ6ቱ 3ቱ ፌክ ሆኖ ሲቀርና 3ቱ ደግሞ በቦታው ሲኖር ይሄን ላይ መሰረተ ድንጋይ ማስቀመጥ አለብን ብለን ክብርት ከንቲባ ራሱ ተወካይን ልከዋሉ። የለሚ ኩራ በወቅቱ የነበረ የሥራ አስፈጻሚም ሃይማኖት አባቶች አባገዳዎች ባሉበት ለሚ ኩራ ላይ የሆነ አንድ የገዛ ነው ቦታ ላይ መሰረተ ድንጋይ አድርገን ወደ ስራ እንገባለን ብለን ለህዝብ ቃል ገብተናል። በ2-3 ወር ውስጥ ግንባታ ወጥቶ ታያላችሁ ብለን ከዛ በኋላ ከጠበቅን በኋላ ታይሳስ ወር ላይ የተደረገው ቃል የገባ ነው። ወደ ግንቦት አካባቢም ደርሰን ስንጠይቅ ዝም አለ። ስራ አስካጁም እዛ የነበሩ ሰራተኞቹም እኛን ከምንም አይቆጥሩም። ገብተን ብንጠይቅ መረጃም ብንጠይቅ ሊቀመንበሩን ደግሞ ናና ሰብስበን ለምንድን ነው ሰብሳቢያችን ነይ ለማትሰበስበን ስንል መሸሽ ጀመረ። ከዛ በኋላ በብዙ ፍለጋ ቢሮአችን ላይ የተደራጀ ቢሮ አለን። የብድርና ቁጠባ አያት ገበያ ማይከል ሞል ላይ ነው። ሪል ስቴቱ ደግሞ ወደ አራብሳ መሄጃ መምሬ ህንጻ የሚባል ሰንሻይን አካባቢ ነው። ከዛ በጣም የተደራጀ ነው ቢሮ። 2-3 ፍሎር ነው የያዝነው። ኢንቨስትመንት የምን ተብሎ በቃ ቢሮአችን ስትሄድ ተደንቀይ በቃ ምንም ሰው ይለቃል። እውነት የሚመስል ነገር ነው። ዲዛይኖች አሉ፣ እነሱ ናቸው የሚያቀርቡ። ከዛ በኋላ ለኛም እውነት ነው የሚመስለን። አንድ እምነት ላይ ነው ያለነው። የዚህ ሙያ የለኝም፣ ሌሎቹም በዚህ ነው የተጠቃነው። ከዛ በኋላ ምንም ያበላሹ ብለን አልገመትንም። ለካ ግን ህዝቡ ብዙ ቁጠባ የሚቆጥብና ይምጣ ተብሎ አንድ ውሳኔ ግን የተወሰነው 1200 ተብሎ ወደ 4000 እስከ 5000 ሰው መብዛት ሲጀምር ይከፈል ተባለ። አንደኛ ዙር መስራች የሚባለው በብድርና ቁጠባም በሪል ስቴቱም አሁን አንተ ሄደ ልትመዘገብ ስትሄድ የሁለቱም ውል ነው የሚሰጥልህ። የብድርና ቁጠባ የሪል ስቴቱም በቦታው ባትኖርም በቃ ሁለት ድርጅት አንድ ላይ እየሄደ ስለሆነ የዛ ውል ነው የሚሰጡ። ስለዚህ ለዛም እዝም የሚከፈል ተብሎ እነሱ በራሳቸው ባለሙያዎች የሚሰሩት ስራ አለ። ከዛ በኋላ ሰው ሁሉ እንደ ዶክመንት የብድርና ቁጠባን ደፍተር የሪል ስቴት ደፍተር አለው። ከዛ በኋላ ብሩ ግን የሚገባው የትኛውን ጋር ነው? ብሩ በግል አካውንታቸው ይገባል። በነ ማቴዎስ በነ ሀብታሙ አንድ ኤልዳና የምትባላለች ሌሎችም እዛ ውስጥ ያሉ ድርጅቱ ተቀጣሪ ሰራተኞች ስም ነው የሚገባው። ግማሹ እኛ በማንቆጣጠራቸው ባንኮችም ይገባል። አሁን የትኛው ነው እየገባ ያለው? እንዴት ተደርጎ ነው እየተገዛ ያለው እየተሸጠ ያለው? ማወቅ አልቻልንም። እሱንም አሳውቅ ሲባል አላሳውቃችሁም ማለት ስራንም እንስራና ለህዝብ ነገ አሁን ስብሰባ ብንጠራ ሰው ቢመጣ እንዴት ነው የምንለው ስንል ምን አገባችሁ በቃ አላውቃችሁም ማለት እንዴ ቦርድ አይደላችሁም ከዛሬ ቀን በኋላ አለ አቶ ማቴዎስ የሚባል ፓስተር ማቴዎስ የሚባል እንዴት ምን ማለት ነው ብለን እስከዛ አላወቅንም። ለካ የተሰራው ሌላ ብር መጥፋቱ ብቻ ሳይሆን ዘጻት አክሲዮን ማህበር ይመሰረታል ብለን የተወሰነ ውሳኔ ይሄ ብዙ ሺዎች ያሉበት ለ37 ሰዎች በሚስቱ ስም በወንድሙ ስም በቤተሰቡ ስም በሚወዳቸው ሰዎች ስም 15 ሚሊዮን ከብድርና ቁጠባ የተላለፈው ለ37 ሰዎች ሸንሽኖ 3 ሚሊዮን የሱ የአክሲዮን ከፍታ ለመያዝ ኦነር ለመሆን 3 ሚሊዮን ለሱ አድርጎ ለወደዳቸው 1 ሚሊዮን 400 ሺህም ያደረገ ለ37 ሰዎች አድርጎ ለካ ኃላፊነቱ የተወሰነ ብሎ በዚሁ ስሙንም ሳይቀይር ፒኤልሲ አድርጎ ነው የሰራው። አሁን እዛ ጋር ቅድም ያነበብከው ላይ ስሙንም የድርጅቱ ስም የማህበሩ ነበረ። የማህበሩን ስም የብዙሃኑን ስም ማለት ነው የ4000 ህዝቡን ብርና ሀብት ወዴት አደረገ? ወደ ለነማን ሰራ? ለ37 ሰዎች
37 ሰዎች ጋር ሲያደርግ አሁን መተዳደሪያ ደንቡንም አሳይ ስንል አሳይም ከዛ በኋላ እነዚህ ነገሮችን ስናጣ ምን ማድረግ ጀመርን? ሽማግሌ መላክ ጀመርን እንዲሰማን አንድ ነገር ላይ የተፈጠረ ችግርም ካለ እንድናስተካክለው ስንል እምቢ አለ የአገር ሽማግሌዎችን። ከዛ በኋላ ያለን አማራጭ ምንድነው? አሁን ኃላፊነታችሁን ለምን አልተወጣችሁም ወይም ያላመለከታችሁም እንዳንባል ብለን ተሰባስበን ሄድንና መጀመሪያ ያስገባነው ነበር ተሻሽሎ የቀረበ ክስ ነው ይሄኛው። ከዛ በኋላ ምን አድርገን ለፌደራል ወንጀል ምርመራ ሙስና ቢሮ ላይ ገብተን እነዚህን ደብዳቤዎችን አስገብተን ዶክመንቱም ሁሉ ከእጃችን ሩቅ ነው፣ ጻፊ ራሱ አይዝም። ገብተን ራሱ ተፈራርመን የምንወጣቸው እንትኖቹ ሁለት ነገር ናቸው። የኛን አቶ ሀብታሙ የሚባለው ራሱ እንደም አንዳንድ ነገሮችን የኛን ፍርማ ራሱ አስመስሎ ይፈርማል፣ የቦርዶቹን ማለት ነው። ለካ እኛ ኋላ አጣርተን ስንደርስ የፒኤልሲ ቦርድም አይደለንም፣ ቦርድነታችን አየር ላይ ነው የቀረው። ከብድርና ቁጠባ ወዲህ ዝም ብለን ቢሮ እንገኛለን እንጂ ቢሮ ላይ እኛን የሚገልጽ ነገር የለንም፣ ስራ የለንም። እናንተ በምትቆጣጠሩት ውስጥ አሁን በብድርና ቁጠባው ዘጻት እናንተ በምትቆጣጠሩት በዘጻት ለውጥ ዘጻት ለለውጥ የሪል ስቴት ምን ያህል ብር አለ? እሱ ውስጥ ያለውንም አስወጥቶ ጨርሷል። ወደዛ ምን ያህል አሁን በቁጥር ይንገሩኝ። 56 ሚሊዮን ነው በብድርና ቁጠባ ላይ ተሰብስቧል የተባለው። ያም ሁሉ አሁን በእንትኑ ሂዶ መርምረዋል። ባንክ ላይም ፌደራል ምንም የለው አካውንቱ በማን ፊርማ ነበር የብድርና ቁጠባው የሚንቀሳቀሰው? የብድርና ቁጠባ የሚንቀሳቀሰው በማቴዎስ ማቲ ለሙ የሚባል ራሱ ማቴዎስ ያዕቆብ እና ሰላማዊት ግርማ። እነሱ የት ነው ያሉት አሁን? ሰላማዊት ግርማ እዚህ ውስጥ አለች አይደል? አለች። ኦኬ። ስለዚህ እሷ ሳትፈርም እንዴት ብሩን ፓስተር ማቴዎስ ወጪ አደረገ? እንደም አንድ ጊዜ ይሄ በባንክ ላይ አስመስሎ ተፈርሞበት ሂዶ ከዛ በኋላ እንዴት ነው ይሄ ነገር ሲባል ራሱ በጉባኤ ላይ ተነስቶ በቃ ስራውን ለማቀላጠፍ ብለን ነው በሚል ሐሳብም ራሱ ያኔ ተጣልተው እዛ ጋር እኛ ጉዳዩን ያለፍንበት ጊዜ አለ። ይሄም ተቆማላ የማንን አስመስሎ ፈርሞ? የሁለቶቹም የማቲ ለሙና የሰላማዊት ተፈርሞ ከባንክ ሞቶ ራሱ ባንክ ላይም ሄዶ ይሄን ጉዳይ ተናግሮ ነበሩ። በቦርድ ጉባኤ ይሄ ጉዳይ ተነስቶ በቃ ነገሩን አረገብን። እውነት ለስራ ይመስለን ነበር። ኋላ ነገሮች ሁሉ ከብድርና ቁጠባ ብሩም ከሸሸ በኋላ ሪል ስቴቱ ላይ የነበረውም ሪል ስቴቱም በአየር ላይ በውሳኔ ደረጃ ላይ ብቻ ሲቀር ከውሳኔ ደረጃ ውጪ በቃለ ጉባኤ ውጪ መሬት ላይ የረገጠ ላይ ሳይሆን ሲቀር ፒኤልሲ ሆኖ ሲገኝ ተጣላን፣ ተካሰስን። ያ ነው ዋና በደሉ። በብድርና ቁጠባው ያለውን ብር በዚህ መንገድ አወጣው አለ። በብድርና ቁጠባውም በሪል ስቴቱም የተገዙ ቦታዎች አሉ። በማን ስም ናቸው እነሱ? ማለት በፒኤልሲውና በወቅቱ ከብድርና ቁጠባ የሚተላለፍ በፒኤልሲ ስም ነው። በማን ዘጻት በእናንተ ስም ማለት ነው። እሱ አልተዛወረም። በጣም ጥሩ። አሁን ሰዎች እርሶ ወደዚህ ሚዲያ መተው ይሄን እንትን ሲሉ በማን ተወክለው ነው እርሶ ሂድና ተናገርልን፣ ድምጻችን አሰማልን ያለውት ቦርድ ወይም ማህበር ኮሚቴ አለ? ነው በግሎ ነው የመጡት? እኔ እዚህ የመጣሁት አንደኛ የውክልናም ራሱ እዚህ ስንሰራ የነበረ ጊዜ ጥቆማም ስናደርግ ያው ኃላፊነታችን ለመወጣት ብለን ከፌደራልም ለኛ የተሰጠ የከለላ እንትንም አለን። እስኪ ምን ማለት ነው ከለላ? በእኛ ላይ ራሱ የመግደል ሙከራዎች፣ ዛቻዎች ሲደረጉ ነበሩ። ከለላ ማለት ጥበቃ ማለት ነው? አዎ ጥበቃ። እሱን አመለከቱ ለፖሊስ? አዎ አመልክተን በዚህ ለቦርዶቹ እንዲሆኖ ነበረ። ወደዚህ እግረኛ ሚዲያ የመጣውበት ዋና ዓላማ 3 ጉዳዮች ነው። አንደኛ በዚህ ሂደት ላይ አብረን እየከሰስን የነበርን ሰዎች ወደ እሱ
አብረን ነው የምንጠየቀው በእንደዚህ እናንተ ፍርማም ያረፈበት ነገር አለ በማለትና እንደገና እንታረቅ በሚል ሰበብ ወደሱ እንዴት አብረን ነው የምንጠየቀው? አዎ አብረን ነው የምንጠየቀው እና አንዳንድ ገንዘብ ላይ ሲሰሩ የነበራችሁ ከብድርና ቁጠባም ስመጣ የነበረ ጊዜም የፈረማችሁት ፍርማ አለ በሚል የተወሰኑ ሰዎችን ሐሳብ ቃለ ጉባኤ ላይ አንዳንድ ነገሮች ላይ ፈርማችኋል በሚል ያስፈራራም ከዛ በኋላ እንታረቅ ምናምን ብሎ ሲናገር እነዚህ ፌደራል ጋር ሂደን ያስመዘገብነው ነገር በመተው ወደሱ ታርቆ ሄዱ ህዝቡ ሳይታረቅ ቦርዶቹ ማለት ነው ስለዚህ ሳይታረቅ እዛ ሄዱ ከሄዱ በኋላ ብቻዬን ቀረው ማለት ነው 11 ሆነን ነው የከሰስነው ከ11ዱ ብቻዬን ሲሆን ህዝቡ ሰማ ምንድነው እንደዚህ የሚፈጠረው አሉ ሁሉም ሄደዋል ምንም ማድረግ አልችልም ብዬ ማድረግ የሚገባኝ በጠፋ ሰዓት ህዝቡ ተሰባስቦ የተወሰኑ ሰዎች ሁሉም ከሄዱና ከሱ ጋር ከሆኑ ኦኬ ይሄ ነገር እነሱ ናቸው ማለት ነው ትክክል እኔ ብቻዬን ተሳስቻለሁ ማለት ነው ብለው ራስዎን አልገመገሙ ገምገም ለመገምገም እነሱ ትክክል ናቸው እንዳልል አንደኛ የህዝቡን ሀብት አልተመለሰም የተመዘገበ ነገር የተመዘበረ ነገር የህዝቡ ሀብት እኮ አላማው ሪል ስቴት ቤት የመስራት ነው አሉኝ ብድርና ቁጠባው አላማ ስለዚህ ወደ ቤት ወደ መስራት ሄዷል አለዱም አልሰሩ ታግዶ ነው ያለው እነሱ የሄዱበት ምንድነው ታረቅን የሚለው የርቅ ፕሮግራም መቼም ጠላት አይደለንም በሃይማኖት መሪዎችም በተለያየ ሰዎች ለመያዝ ተሞክሮ ነበርና ድጋሜ ወደዚህ ነገሩ እየከበደ ከሀገር እንዳይወጣ ባንኮቹን እንዳይጠቀም ከማህበራችን ባንክ ጨምሮ የግል ባንኮቹም የቤተሰቦቹም ሁሉ አሳገድ ነው ካሳገድን በኋላ አሁን ከሀገር እንዳይወጣ በዚህ ያለ እነሱ በእርቅ ከሄዱ በኋላ አንድ ነገር ምንድነው ሐሳባቸው እግድ ማስነሳትና ከሀገርም ለመጥፋት ያለው ነገር ከሸሸበት ላይ መልሱ ስለሆነ ከዚህም ሄዶ ብሩንም ወደዛ አዟዙሮ አዋሳም ሁለት ግንባታዎች ገንብተዋል እዚህም ጋር ተጠቅሷልና ከዛ እዚህ እየተገነባ አይደለም 6 ቦታ ተገዛ የተባለው 3ቱ ፌክ ሆኗል ሶስቱም ራሱ በትክክለኛ ውሉን የጠበቀ ሂደቱ ላይ አይደለም ፕሮሰስ ላይ ነበሩ ስለዚህ አሁን በዚህ ሂደት ላይ ያለ ተጣርቶ መንግስትም የያዘው ነገር ሳያልቅ የኦዲት ዋና መስሪያ ቤት ሄዶ ኦዲት ያደረገ ሳለ እነዚህን ኦዲት እንዲያቋርጥና ክሱ እንዲዘጋ ሲፈልጉ እኔ ይሄን ነገር ላይ አልስማማም አልኩ ፍርማም ፈርማሉ የሆነ የርቅ ሰነድ አልፈርምም ሲል ህዝቡ ወደኔ መጣ ካንተ ጋር እንሆናለን መግለጫ ስጣሉ መግለጫ ሰጠው በሚዲያው በተገኘ ሚዲያ ማለት ነው ይሄ ሲሆን እንደፈራውት ከዛ በኋላ ማመልከት አለብኝ ለፌደራልም ለአቃቤግም እንዲህ ሊያደርጉ ነው ወደ ይሄን ሰነድ አድርጎ ክሱን ሊያቋርጡ ሊመጡ ነው ብዬ እጀ ማመልከቻ ካስገባው በኋላ እነሱ ልክ እንደተባለው ተፈራርሞ ሲመጡ ፌደራል መንግስት አሁን ይሄን ጉዳይ ሳልጨርስ እርቅ ነው ምናምን ነው የሚባለው ነገር የተያዘው ወንጀል ነው ብሎ ከለከላቸው በዚህ ሳለ አሁን ወደዚህ ከመጣውት አንደኛው ይሄን ነገር ህሱን ለማዘጋት የሚሄዱበት በጣም የጠለቀ ነገር ከመሆኑም የተነሳ የኦዲት ገለልተኛ እንዳይሆን የተደረገ ብዙ ችግሮች ነበሩ እንደገናም ደግሞ እንድም ሆኖ 3 አመት በላይ የሆነ የክስ ሂደት የሰው ምስክርነት ከፒኤልሲ ላይ ድርሻ አላቸው ብሎ በችሮታ የተሰጡት ውስጥ እኛ ፒኤልሲ መሆኑን አላወቅንም አክሲዮን ማህበር ነው ብሎ ለፌደራል ቃል ሰጥቷል ቦርዶቹም በሙሉ መስክሯል 26 የሚሆን ሰው መስክሯል 26 ሰው በቃል ምስክርነት አጠቃላይ ሰነድም የኦዲት ግኝት መጥቶ አቃቤ ሕግ ጋር ሲደርስ አቃቤ ሕግ ጋር ደርሶ ውሳኔ ሰጥቶ ክስ መመስረት ሲገባው አሁን እናንተም በቀደም የሆነ ዘገባም ስትሰራ ነበር አመጣጠ እንደም ህዝቡን ማስታወቂያ ሰርታችሁ አስበልታችኋል ተብሎ ሰው እየተጠየቀ ነው በአደባባይ በተራራ ፀሐይ ላይ ቢያንስ ከ200 ሚሊዮን በላይ ተበልተናል ብሎ ህዝቡ በሰልፍ ነው ወስዶ ባንክ ውስጥ ሚሊዮን ያስገብቻለሁ በስሙም እንደገና በድርጅቱም ስም ብሎ ሰው ተሰልፎ ነው ያስመዘገበውና ይሄ ሁሉ ያየ
አቃቤ ሕግ ምርመራውን ውሳኔን ሰጥቶ ወደዛ ፍርድ ቤት ላይ እንዲቀርብ ጉዳያችን ወደ ፍጻሜ እንዲሄድ ካለማድረጉ የተነሳ የክስ መዘግየቱ የተነሳ ህዝቡ እየተበታተነ እዚህ ውስጥ እንደም አንዳንድ ምርመራን ሄዳችሁ ራሱ እግረኛው ቢመረምር የዚህ አባላት ውስጥ ግማሹ ሜዳ ላይ ወጥቷል። የታመመ ያለ የሞተ ያለ አባላቱ ብሩን ሲሰጡ በውል ነው አይደለም? ውሉ ታስሯል። ውሉ ምን የሚል ውል ነው? ውሉ ከዘጸአት ወሰድክ የሚል እንጂ ውልና ማስረጃ ላይ ሂዶ የጸደቀ ነገር የለው። ከዘጸአት ምን አረኩ የሚል ሰዎቹ ዘጸአት ሪል ስቴት ባለ 3 መኝታ ሻወር ሽንት ቤት እንደዚህ ያለው ወደ አጠቃላይ እንዲህ የሆነም ብር ማን ቤት ገንብቼ ለማህበሩ በ1.5 ሚሊዮን ብር ጨርሼ እሰጣለሁ ነው። ከዛ ውሉ ይሄ ነው። ባይሰጥ ምን ይሁን ይላል አይልም እኮ ተዋዋዮቹ። አሁን ይሄ ፍትሐብሔር ኬዝ ነው ብዬ ነው። ፍትሐብሔር ኬዝ እንዳይሆን ምንድነው አሁን ውሉ ይሄ ቤትን ለማግኘት ነው። ፍትሐብሔር ኬዝ እንዳይሆን ያደረገው ነገር ምንድነው? ወንጀሉ በግል አካውንትም ነው ሰውን እየወሰደ ያለው በእምነት በሚል ሲያሜ ስር ሙስሊሙ ለስራ ቅልጥፍና ሊሆን ይችላል። በቀላሉ ለማውጣት ለማስገባት የግል አካውንቱን ተመራጭ አድርጎ ሊሆን ይችላል። ያስገባው ሰው ደግሞ አይ እኔ ውሌ ከተቋሙ ጋር ነው ወደ ግል አካውንት አላስገባም የማለት መብት ነበረው። አሳልፎ ሰጥቷል ሰው። እሺ ስለዚህ አሁን ይሄን ደግሞ በውሉ መሰረት የሚሰራበት ሰዓቱም አልፏል። ሁለተኛ በውሉ መሰረት ብሩ ለህዝቡ በሚሆን መንገድ ግንባታ አልተጀመረም። ፓስተር ማቴዎስ አሁን የት ነው ያሉት? እዚህ አዲስ አበባ ውስጥ ነው ያለው ይባላል። ከሐዋሳ መጥቶ እንግዲህ በእኛ ሳይሆን በአንዳንድ እንደዚሁ ተመሳሳይ ደረቅ ቼኮችን ይፈርማሉ። በዛ ተከሶ ምናልባት እስር ቤት ናቸው የሚልም ነገር አለ። ስለዚህ አሁን እስር ቤት ከሆኑ እርሱ መቼም ፓስተር ነዎት። ከስድስቱ ቃላተ ወንጌል አንዱ ምን ነበር? ብራብ ብጠማ ብታረዝ ከሚለው ውስጥ ብታሰርም ማለት ጠየቋቸው? አልጠየቁም። ምን ነው የሃይማኖት አባት ናቸው ብዬ ነው። እሱ በመረጃም በትክክል ለነም የደረሰ ነገር የለም። ሁለተኛ ደግሞ ለኢንተርቪው ሲሆን እኮ ታስረዋል አሉ። ለመጠየቅ የሚል ነው። ሁለተኛ ደግሞ እጀም እንዳልጠይቅ አንዱ በዋናነት አሁን ለተበደሉት ህዝብ ፊት ለማግኘት በዚህ በኩል እየሮጥኩ ሁሌ ነው የሚመላለሰው ነው። የዘጸአት የሪል ስቴቱና የብድርና ቁጠባው ሳይሆን እኔ እግዚአብሔሩን ነው የጠየቅኩት። እግዚአብሔር ሰው ፓስተር ስለሆኑ ማለት ነው። እንግዲህ አሁን በዛው እንደገናስ መታሰራቸውን ሰምተው ራሳቸውን መከላከል በማይችሉት በፓስተር ማቴዎስ ላይ የሌላ አድማ ሌላ ደባ እየሰሩ ከሆነ ስርሶ ደባ አይደለማ። የእውነተኛ በሆነ መንገድ ይሄ ህዝብ እየሞተ ሜዳ ላይ እየወደቀ ያለ ህዝብ ፊት ያገኝ ነው። ቢያንስ የኛ እነዚህ አሁን ግለሰቦች ናቸው እያሳሰሩ ያሉት። ብዙሃኑ 4000 ህዝብ እያለቀሰ ነው ያለው። ባለ አንድ መኝታ ሽጦ እኮ 3 መኝታ አገኛለሁ ብሎ እኮ እስከዚህ ድረስ የተጎዳ ህዝብ አለ። አሁን እኔ በማሽቃበጥ እሱን ከመሄድ ይልቅ እንደም ብችል ቢኖረኝ እዚህ ጋር ቤት ክራይ የተባረረ ያለ ሰው ሚበላ ያጣ ሰው አንድ ሴት ራሱ ከነዛ ውስጥ እንደም በቃል ብትመጣም ጥሩ ነበረ 5 አይነት በሽታ አለኝ ብላ ነው ባለፈው አቃቤ ጋር የቀረበችው። መድኃኒት መግዣ የላትም። ያለውን ብር ቤት እንገዛለን ብለን ያስቀመጥነው 950 ሺህ እዚህ አስገባች። ባሏም ጋር ሳትመካከር ባሏ እሺ የግል ኬዞቹን እየመዘዝን ካወራን ጊዜው ስለማይበቃ ነው። ጥቅል መልእክቱ ጋማን ለመጀመሪያ ጥፍጥ ባለ ቋንቋም ባጭሩ ይሄ ማህበር ምን ያህል ብርና ምን ያህል በአይነት ቦታ ተወስዶበታል ባጭሩ ይንገሩኝ። አንድ 3 ቦታ አለ ታግዶ ነው ያለው። ሌላው በፌክ 3ቱን አተናል።
አታችኋል። በካሽስ ምን ያህል ተወስዶባችኋል? በካሽ እዚህ ጋር በመዝገቡ ላይ እንዳስቀመጥ ነው እዚህ ኦዲት የሚያመጣው ግኝት አለ ብለን ተስፋ እናደርጋለን። ህዝቡም ተሰልፎ ያለውን ዶክመንት ስለሰጠ አሁን እሱ ነው። ሌላው ደግሞ አዋሳ ላይም በቅርንጫፍ ያለው ነገር በጥለ ኢንተርናሽናል ተብሎ ማቴዎስ ያዕቆብ ተብሎም ከዚህ በኋላ ብሩ ሚኒ ላውንደሪ ለመስራትና ለማጥፋት የተደረገ ያስመዘገብነው ነገር አለ። እነዚህ የተመዘገቡት ሁሉም ነገሮች ህዝቡ የፈለገው ቤት ለመገንባት ነው ወይም ለራሱ ሊጠቀም ነው ለራሱ ጥቅም ያዋለው ጉዳይ ወደ ህዝቡ እንዲመለስ እንዲደረግ ድርጅቱ ምን ያህል ብር ነው? ከ200 ሚሊዮን 200 ሚሊዮን ሶስቱንም ቤቶች 200 ሚሊዮኑን ማን ወሰደብኝ ብለው ነው ስም ጠርተው ይንገሩኝ። ፓስተር ማቴዎስ ያዕቆብና በድርጅቱ የነበሩ ሰራተኞች ዘመዶቹ ተከሰዋሉ። በጣም ጥሩ። አዎ ክስ እንትን ብለዋል። ይሄን የተወሰደውን 3 ቦታ ከ200 ሚሊዮን ብር በላይም ማን በምን መንገድ ያስመልስልን ፍትህ ይስጠን ብላችሁ ነው የምትጠይቁት? መቼም እዚህ ጋር ሲመጣ እግረኛው ሚዲያ መድረክ እንጂ መዶሻ የለው። ልክ ነው። እሺ እዚህ ጋር አንድም የመጣሁት የኛ ጉዳይ የህዝብ ጉዳይ ነው። እንደገናም ደግሞ ኃላፊነቱም አሁን በራሴ ተነሳሽነትና ህዝቡም ከሚጮኸው አንግል ትላንትና የጀመርነው ብዬም እያስቀጠልኩ ያለው ስለሆነ ህዝቡ እየተበታተነ ነው። ይሄን ብቻ አይደለም ሌላ በደል በዘጻት ስም ከዚህ ማህበር ውስጥ ከሱ ልምድ ወስዶ ዘጻት 1 ብሎ ደግሞ አባላቱን በዚህ እናስመልሳለን ብሎ እየሄዱ ነው። እንዴት ዘጻት 1 ሪል ስቴት ብሎ ከዚህ አባል ውስጥ ወጡና መሰረት ዘጻት 1 ያኛው ስንት ነበር? ዘጻት 1 የለውም። ዘጻት የለውም ነበር። ጥሩ ነው። በስም ነው እየተበላን ያለ ነው ማለት ነው። ዘጻት 1 ብሎ አሁን ቢያንስ 1000 በላይ የሆነ ሰዎችን 5000 10000 2000 ይከፈሉ የናንተ ምን ያረጉ ነው እየተጠቀሙ ያሉ? ያን ሀብት እዚህ ነው የምናስመልሰው። ቋፉ እዚህ ነው እኛ ከፍተናል። ከዛ በኋላ አባላቶቹ ዶክመንታችሁን አምጡ ስለናንተ እየቆምን ነው። እንደገናም ደግሞ ጠበቃም ልንገዛ የተለያየ ነገር እነሱንም ያቋቸዋል እርሶ? አዎ። ስለዚህ ከነዚህም ተጠንቀቁ ነው እርሶ። ህዝቡ በዚህም እየተበላ ነው። ግማሹ አሁን እንደ መስሏቸው ማለት ነው ህዝቡ አቅማ መስሏቸው በዚህ ነው የሚመለሰው ብሎ ትክክለኛው ዘጻት እኔ ጋር ነው ያለው ነው። ዘጻት ሪል ስቴት አጥናፉ ጋር ብቻ ሳይሆን ፌደራል ፖሊስ ያዘው ጋር አቃቤ ሕግ ያዘው ጋር ነው። ነገር ግን ከአቃቤ ሕግ ጋር የነበረው ፊትን እንድናገኝ ቶሎ ብሎ ፍርድ ቤት ይድረስልን። ሌላው ሁለተኛው ዘጻት 1 ብሎ እየተሸወዱ ነው። አሁን 5000 10000 እየከፈለ ሰው እየተበላ ነው። 5000 10000 ምን ይሆናል? በቃ አደራጅቶ እንግዲህ ከብዙ ከ1000 10000 ቀላል ብር አይደለም። ከ1000 ሰው ከ2000 ሰው ይሄ መቼም ሁሉም አንድ አይደለም አይደለም። እነዚህ ሰዎች ዘጻት 1 ብለው ነገም ዘጻት 2 ብለው የሚከፍቱ ሰዎች የሚሰሩትን ትክክለኛ የሥራ ይስሩ። እንደው ይሄ የተበደለውን ህዝብ እንካሰው ብለው መታው የሰውን እንባ ያብሱ ምናቀው ነገር የለም። እንዴት የሆኑ ሰዎች ተደራጅተው እየጀመሩ ያሉትን ነገር ወደዚህ ማትሂዱ ብለው ጭልም ያለ ተስፋ የሚያስቆርጥ ነገር መልእክት እንዴት ያስተላልፋሉ ፓስተር? አዎ እዚህ ጋር በህግ አግባብ ሂደይ ስትሄድ ያንተ ስምና የኔ ስም ይለያያል አይደል? በዘጻት ብድርና ቁጠባ የሚለው ራሱ እንዳም ስሙ አንድ ሆኖ ሪል ስቴት ሲሆን ይቀየራል። ዘጻት 1 ስትል ደግሞ ሌላ ነው እኮ ይቻላል ስለሚፈቅድ እኮ ነው ህጉ። ስሙ አሁን ዘጻት የሚለውን ለማጣፋጫ ስም አደረጉ እንጂ የኛ ዘጻት የለውጥ አይደለም የሚለው የእናንተ ብቻ እኮ አይደለም። ዘጻት እኮ ከዓለም ፍጥረት ጀምሮ የነበረ ነው። ገባኝ። ስለዚህ ስሙን መጠቀማቸውን አሁን ስሙን መጠቀማቸው ለሌላ መበያ መንገድ ሆነ። እንዴት ገና እየተቋቋመ ያለን ድርጅት እንዲህ አትድርጉ። ወንጀል ሳይሆንም ወይ የነሱ እየተቋቋሙና እየተደራጁ ያሉትን ይሄን ተጨረበርን ያሉትን በማስረጃ ይዘው መከራከር ይችላሉ። ገና ግን ተቋቁመን እኛ ነው የኛን ከፍለው ነው አሁን እያቋቋሙ ነው ያሉ። ህዝቡን እየወሰዱ ነው። ህዝቡ ወደ ፈለገው የመሄድ መብት አለው።
መሄድ መብት የሄደው እኮ በመፍትሄ ሊደራጅ አይደለም። የዘጸአቱን ወስደውባችሁ ከሆነ ይሄኛ መብት ነው በሉ። ዘጸአት የነበረ ህዝብ ግን ነገ ሐዲስ ኪዳንም ላይ መገኘት መብቱ ነው። እሱን በቃ ጥሩ ሐሳብ አምጥተሃል። የትም አይሂዱ አይደለም፣ ህዝቡን አስረንና ኑር አይደለም። አሁን ህዝቡ ደግሞ ተመልሶ መጥቶ የሚያለቅሰው ምንድነው? እዚህ ጋር ነው የሚመለሰው። አስመላሽ ነን እኛ ዘጸአቶች ነን፣ ዘጸአት አንድ የሚባሉት ሌላ ናቸው ብላችሁ ራሳችሁን መለየት ትችላላችሁ። ዘጸአት አንድ ብሎ ዘጸአት ቆዩ፣ ሐሳቤ ግልጽ ነው። ዘጸአት አንድ ብለው በዘጸአት አንድ በተባለው እንደዚህ ከሰርን ተበላል ብለው ሰዎች ሲመጡ አይ እኛ ዘጸአት ለለውጦች ነን ብላችሁ ራሳችሁን መግለጽ ትችላላችሁ። እርሶም ወንድ እኔም ወንድ ነኝ። ለምሳሌ እርሶ ፓስተር አጥናፉ እኔ ተክለ ሃይማኖት አዳነ ነኝ። የሆነ ሰው ብላ አንዲት ሴት የሆነ ወንድ እንደዚህ ብትለኝ ወንድ በመሆን ብቻ የምንጋራው ነገር የለም። ፓስተር አጥናፉና ተክለ ሃይማኖት የሚል መለያ ስምም አለ፣ የመልክ ቅርጽም አለ። ልዩነታቸው እንዲህ ራስዎን መለየት ይችሉ ይሆናል ማለት ነው። በጣም ጥሩ። እሱ ጋር አይደለም። አሁን እኮ ችግሩ ምኑ ላይ ነው? ስሙን እንደ ተመሳሳይ ለምን ወሰዱ አይደለም የኔ ትልቁ ታርጌት። አሁን ተደራጅቶ መንግስት ጋር የሚጠብቁትን እዛ አትጠብቁ እዚህ ጋር ተሰርቷል በማለት ህዝቡን በማታለል ወደዛ ብሩንም እንዲከፍሉ ተታለልኩ ብሎ መጥቷል። በዘጸአት እየደወሉ እየጮሁ ነው። ምን እያሉ ነገሯቸው? አሁን እዛ ጋር ከፍለን ብር ሰተን በዛ እናስመልሳለን ብለዋል። ያ ላይ ነው አይደል የሚሆነው ሲባል ይሄ አይደለም። በፌደራል ጋም አቃቤ ጋም ወሰድንና እነዚህ ዶክመንቶች ላይ እንዲህ እየተባለ ነው ሲባል የፈለጉትን መደራጀት ይችላሉ። ግን የዘጸአት ብድርና ቁጠባና የዘጸአት የለውጥ ሪልስቴቱ ሀብቱ ወደዚህ አይመለስም ብሎ ምላሽ ሰጥቷል ለተገኘው። መልካም እድል እመኝልዎታለሁ። ግልጽ ነው ሐሳቡ። መጠቅለያ የቀረኛለኝ የሚሉት ካለ እድል እስቲ። ይሄ ነው አሁን ምንድነው ሲጠቀልል ህዝቡ ተረጋግቶና አስቦ ተስፋ ከመቁረጥ መንግስት ያዘው ፌደራል ወይም ጠቅላይ አቃቤ ሕግ ያዘው ጋር ይጠብቅ። አንድ ሁለተኛ እዛ ጋር የነበረው ነገር መንግስት አሁን አስቸኳይ ፊት ይስጥ። 3-4 ዓመት ሲቆይ ህዝቡ ተስፋ እየቆረጠ ነው። ብዙ ነገር ላይ ነው ያለው። ስንት ብር ታግዶ ስንት ቦታ ስንት ብር ነው አሁን ታግዶ ያለው? ታግዶ ያለው 3 ቦታ። ብሩስ ምን ያህል ነው? ብሩን ለኛ ኦዲት ውጤቱን አልገለጹልንም። ኦዲት ውጤቱ የተሰራው የምኑ ነው? ግን ኢንዲንግ ባላንስ የተወሰደው የተለያየ ነገር ኢንዲንግ ባላንሱን ነው ማወቅ የፈለኩት። በሱ አካውንት ውስጥ ነው በብዛት ታግዶ ያለው። ቆይ አታውቁትም? እሺ መልካም እድል ነው የምመኝልዎት ፓስተር ማቴዎስ። በእርግጥ እኔም ያለኝ መረጃ ታስራው በምርመራ ላይ እንዳለ ነው ከቸክ ጋር በተያያዘ። ግን ምናልባት ከዛ ውጭ ከሆኑና ከወጡ በእሳቸው በኩል ያለውንም ለመስማት እሳቸውን ለማቅረብ ይቻላል እፈልጋለሁ። ስሙ በደንብ እዚህ ቦታ ላይ ተነስቷል። ስሙ በዚህ መንገድ ተነሳ ማለት እርሶን ይገልጻል ማለት አይደለም። እርሶ ደግሞ ራስዎን የመከላከል በእርሶ በኩል ያለውን የማስረዳት ሙሉ መብት አለዎት። ጉዳዩ በዚህ ስሙ ተጠራ ማለት እርሶን መወንጀል ማለት አይደለም። እርሶ ባይኖሩም እርሶን ሆነን ሊነሱ የሚችሉ ጥያቄዎችን አንስተናል ለማለት ነው። ልቦ አይደንግጥ ባሉበት ፓስተር ማቴዎስ በሰላም ግቡ። እሺ እናመሰግናለን። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ ያ ይቆለፍ ይሰፋ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።